ለዘላለም መታወስ በእርግጥ ምን እንደሚጠይቅ አስበህ ታውቃለህ? አፈ ታሪክ መሆን ሌላ ስም ብቻ ሳይሆን ሌላ ፊት ብቻ ሳይሆን ታሪኩ ከሞተ በኋላም ለረጅም ጊዜ የሚናገር ሰው። ታውቃለህ፣ ሁሉም ሰው አፈ ታሪክ መሆን ይፈልጋል። ሁሉም ሰው ታላቅ መሆን ይፈልጋል። ግን ጥቂቶች ብቻ ናቸው ታላቅነት የሚጠይቀው ዋጋ ለመክፈል ፈቃደኞች የሆኑት። ምክንያቱም አፈ ታሪክ መሆን ህልም አይደለም፣ ምኞት አይደለም፣ እድል አይደለም፣ የአስተሳሰብ መንገድ ነው፣ ዲሲፕሊን ነው። በየቀኑ ከራስ ጋር የምታደርገው ጦርነት። አፈ ታሪክ መሆን ትፈልጋለህ? እንግዲያው አቋራጭ መንገድ መፈለግ አቁም። ቀላሉን መፈለግ አቁም። ለተነሳሽነት መጠበቅ አቁም። አፈ ታሪኮች ለተሻለ ቅጽበት አይጠብቁም፣ ይፈጥሩታል። ምን እንደሚያደርጉ አይናገሩም፣ ያደርጉታል። ልዩ መሆን ትፈልጋለህ? እንግዲያው ከሌሎች ሁሉ በላይ ስራ፣ ከነሱ በላይ አስብ፣ ከነሱ በላይ ጽና፣ ከነሱ በላይ እመን። ምክንያቱም እነሱ ሲተኙ አንተ ትሰራለህ። እነሱ ሲጠራጠሩ አንተ ትኩረት ታደርጋለህ። እነሱ ሲተው አንተ ትነሳለህ። ተራውን ከምርጦች የሚለየው ያ ነው። ተናጋሪዎች ከድርጊታውያን የሚለየው ያ ነው። የተረሱት ከአፈ ታሪኮች የሚለየው ያ ነው። ህልሞች አሉ፣ ጥሩ። ግን ህልሞችህ ያለ አፈጻጸም ምንም ማለት አይደሉም። ስኬት እፈልጋለሁ ትላለህ፣ ታሪክ መስራት እፈልጋለሁ ትላለህ፣ ምርጡ መሆን እፈልጋለሁ ትላለህ። እንግዲያው ማማረር አቁም። አንድ ሰው በአንተ እንዲያምን መጠበቅ አቁም። ፍቃድ መጠየቅ አቁም። የሚያስፈልግ ነገር ሁሉ አለ። ልብ አለ፣ አእምሮ አለ፣ በውስጥህ ያለ ኃይል አለ። እነሱን መጠቀም ብቻ ነው ያለብህ። አፈ ታሪክ ዝና ይመስልሃል? አይደለም፣ ስለ ተጽዕኖ ነው። ዓለም ሊረሳው በማይችል መንገድ ስለመኖር ስንት ህይወት እንደነካህ ነው። ስንት ልቦች እንዳነሳሳህ ነው። ምንም ሳይቀይራቸው የቀሩ ስንት ሰዎች እንዳነሳሳ ነው። ምክንያቱም አፈ ታሪኮች ትኩረት አይፈልጉም፣ ዓላማን ይፈልጋሉ። ተከታዮች አይፈልጉም፣ መሪዎችን ይፈጥራሉ። መወደድ አያስፈልጋቸውም፣ መታወስ አለባቸው። ግን እውነቱ ይህ ነው። አፈ ታሪክ መሆን የሚያበረቀረቅ አይደለም፣ ብቸኛ ነው። ህመም አለው። ከመስዋዕትነት በኋላ መስዋዕትነት ነው። ሰዎችን ታጣለህ፣ ምቾትን ታጣለህ፣ ሰላምን ታጣለህ። ግን ዓላማን ታገኛለህ። ለሱ ድማ፣ ለሱ አልቅስ፣ ለሱ ተሰበር፣ ውደቅ እና መሄድህን ቀጥል። አፈ ታሪክ መሆን ማለት ይህ ነው። ፈጽሞ አለመውደቅ ማለት አይደለም። ፈጽሞ ሳይነሱ አለመቆየት ማለት ነው። ብዙ ጊዜ ወድቄያለሁ ብለህ ታስባለህ። ጥሩ፣ ይህ ማለት እየሞከርክ ነው ማለት ነው። እያንዳንዱ ውድቀት ወደ ታላቅነት የሚወስድ ሌላ እርምጃ ነው። እያንዳንዱ ውድቀት አቅጣጫ መቀየሪያ ነው። እያንዳንዱ መሰናክል ለተፈጠርክበት መዘጋጀት ነው። አፈ ታሪኮች በምቾት አይፈጠሩም፣ በግርግር ውስጥ ነው የሚፈጠሩት። በእሳት ውስጥ፣ በህመም ውስጥ፣ ማንም በማይመለከትበት ጊዜ ነው የሚገነቡት። መብራቶች ሲጠፉ አንድም ሳያምን ታሪኩ የሚጀምረው እዚያ ነው። በውስጥህ ታላቅነት አለ። ከመጀመሪያው ቀን ጀምሮ ነበረ፣ ግን በራሱ አይነቃም። ማግኘት አለብህ በየቀኑ። ሰውነት ሲደክምህ መታገል አለብህ። እምሮ ተው ብሎ ሲጨውብህ ማመን አለብህ። ምክንያቱም አፈ ታሪክ መሆን ማለት ሲከብድህ መቀጠል ማለት ነው። ተነሳሽነት በሌለህ ጊዜ መታየት ማለት ነው። ማንም ፈጽሞ የማያየው ቢሆንም 100% መስጠት ማለት ነው። ልዩነት የሚያመጣው ያ ነው። ለመካከለኛነት ለመስማማት አትድፈር። ሌሎች ስለፈሩ ብቻ ትንሽ ለመጫወት አትድፈር። ለመስማማት ብለህ ብርሃንህን ለመቀነስ አትድፈር። ለመዋሃድ አልተወለድክም፣ ልዩ ለመሆን ተወለድ። ለመምራት ተወለድክ። መነሳት፣ ለማነሳሳት። ዓለም ሌላ ቅጂ አያስፈልጋትም። ኦሪጂናል ትፈልጋለች፣ አንተን ትፈልጋለች። ስለዚህ ምን እንደምታደርግ ማውራት አቁም። ለተሻለ ጊዜ መጠበቅ አቁም። ስበብ መስራት አቁም። ይህ የእርስዎ ጊዜ ነው። እዚህ አሁን አፈ ታሪክ መሆን ትፈልጋለህ? እንግዲያው እንደዚያ አድርግ። በጠዋት ተነሳ፣ በጥልቀት ስራ፣ ለረጅም ጊዜ ስልጠና ውሰድ፣ በጥልቀት አጥና፣ ህመምን ተቋቋም። ዓለም ስምህን እንዲያስታውስ ትፈልጋለህ? እንግዲያው የሚያስታውስ ነገር ስጠው። ምክንያቱም በህይወትህ መጨረሻ ምን ያህል ምቹ እንደነበርክ አያስታውስም። የወሰድካቸው አደጋዎች ያስታውሳል። እሳትህን ያስታውሳሉ። እንዳስደሰትካቸው ያስታውሳሉ። አፈ ታሪክ መሆን ማለት ይህ ነው። ስንት እንደኖርክ አይደለም፣ ከሞትክ በኋላ ታሪክህ ምን ያህል ጮክ ብሎ እንደሚያስተጋባ ነው። ስለዚህ
ታሪክህን ጻፍ። ደማቅ አድርገው፣ ፍርሃት የለሽ አድርገው፣ የማይረሳ አድርገው። ምክንያቱም ተራ አይደለህም። ለመካከለኛነት አልተፈጠርክም፣ ለታላቅነት ተፈጥረሃል። ለዚህ ቅጽበት ተወለድ፣ አፈ ታሪክ ለመሆን ተፈጠር። ስለዚህ ሂድ፣ ገንባው፣ አግኘው፣ ኑርበት እና ፈጽሞ ማን እንደሆንክ አትርሳ። እና ይህ መልእክት በጥልቀት ከመታ ዝም ብለህ አትቀመጥ፣ ተንቀሳቀስ። ምክንያቱም ይህ ቻናል፣ ይህ ማህበረሰብ የበለጠ ለሚፈልጉት ነው። ሰበብ የማይፈጥሩት፣ ሲከብድ የሚነሱት፣ አሁኑን ውርሳቸው እየገነቡ ያሉ። ሰብስክራይብ አድርግ፣ ተቀላቀልን።